ያው እኔ እንዳየሁት ከሆነ ጽንስ አለ እና በቃ የልጅ አባት ልትሆን ነው። ቀኑን ያደረጋችሁበት ሰዓት እኔ ምንም አላረኩም ከሶፊያ ጋር አድርግ ያላቀም። እሺ እኔ ምን እንድል ነው የምትፈልገው? እሺ ምን ማድረግ አድርግ ያላቀም። ልጅ አባት ሌላ ሰው ነው። አይኑ በቃ እኔ ምንም ማውቀው ነገር የለም። እኔ ከሶፊያ ጋር ምንም ነገር አድርግ ያላቀም። በደንብ ነው ሶፊያን በደንብ ማውራት ካለብኝ የልጁ አባት ማን እንደሆነ በደንብ አድርጌ አወራታለሁ። አንተ ግን ተረጋጋ። የልጁ አባት ማን ነው? ሶፊ ግን አቅለሽልሻት የሆነ ነገር ሆነና ማለት እርጉዝ ነኝ ማለት አይደለም። እሱን የሚያውቅ የለም። ግን ደግሞ መመርመሩ አይከፋም እኮ። ግን ማወቅሽ ላንቺ ባይዘው በጣም አሪፍ ነው። አሪፍ ነው እኮ ሰላም ይሰማሻል። ብዙ ነገሮች አሉ። እኔ አክቱ ምናምን አልተመቸኝም። ገና ሳይፈጠር እኔ ልብ ድካም አለብኝ። በዛ ጊዜ የሆነ ምግብ ካልበላ ያቅለውልኛል እና ያም ይሁን ሬኔ ማለት ላርግዝም አላውቅም እኮ። እሱን እኮ ነው ቼክ እናድርግ የምለው እኮ እሱን ነው። ስላላወቅሽ አንቺም ቀኑንም ፔሪድ ምናልባት ቀርቶብሽ ከሆነ የምታውቂው ነገር የለም አይደል እኮ። እሱ አሁን ላይ እሱ የሚያሳየው ነገር በቃ ለአባትነት ምናምን ዝግጁ የሆነ አይነት ሰው የሚጠቅምሽ ላንቺ ነው፣ ለእሱ አይደለም ሶፊ። ላንቺ ነው የሚጠቅምሽ። እሱ እኮ አይደለም የሚመረመረው፣ አንቺ ነሽ። ምርመራው ውጤት እኮ የሚጠቅምሽ ላንቺ ነው። ገባሽ አይደል? ነገ የምትጎጅበት ነገር ይሆናል። ቀኑ ቢያልፍ ቢዘገይ የሆነ ነገር ቢፈጠር ወይ ድንገት ደም ቢፈስሽ ምናምን የምትጎጁ አንቺ ነሽ። ስለዚህ ብትታይም የሚጠቅምሽ ላንቺ ነው። ምንም ጉዳት የሌለው ነገር ስለሆነ ቀላል ነው። ሽንት ትሰጫለሽ፣ አልትራሳውንድ አይሻለሁ፣ ሁሉንም ነገር ማለት ይሄን ነገር ሁሉ ከማድረግ እሱ ደስ ይበለው ብዬ ነው እዚህ ድረስ ይመጣ። በቃ ላንቺ አሁን እሱ ታዩና አሁን ሶፊ ተመረመረ ይልሽ ማማዳምጪ ጓደኛዬ ስለሆንኩሽ ነው ገብቶኛል። እሱ እንደዚህ እሱ እንትን ከሚል እንደዚህ አይነት አክት የሚያሳይ ከሆነ በቃ እንደተመረመርኩ አድርገሽ ንገሪው። እኔም ደግሞ ቤቴ ግን ለምን እንደዛ አደርጋለሁ? ለምን እንዴ ሶፊ ታይ እንጂ የማይዛል ስራ ነው እንዴ? ይሄ እኮ ቀላል ነው። እኔን አድርጊ ብትይኝ አሁን ሰዓት ምንም ራሴን እያወኩ ባደርገው ምንም በቃ ጥሩ ነገር ነው። መጥፎ ነገር አይደለም። ላንቺ የሚጠቅምሽን ነገር ለምንድን ነው እንደዛ የማደርገው? ላንቺ የሚጠቅምሽን ነገር ነው እንደውም እንደ ጓደኛም ሆነ እንደ ባለሙያ የማደርገው የሚጠቅምሽን ነገር እኮ ነው አይደል? ስለዚህ ቀለል አድርገሽ እየው። እሺ በይ። ለሱ ሳይሆን ላንቺ ነው። ተነሽና የሽንት ዕቃ ይዤልሽ እመጣለሁ። እንትን በይ ተመርመሪ፣ ላብራቶሪ። እሺ ማለት እዛ ጋር ነው ሽንት የምትሰጪው። ላሳይሽና እንዴት ነህ? አሁን ተረጋጋ? አዎ ተረጋግቻለሁ። እንኳን ደስ አለ። ለምን? ያው እኔ እንዳየሁት ከሆነ ጽንስ አለ እና በቃ የልጅ አባት ልትሆን ነው። በጣም ደስ ብሎኛል። እንዴት አንተ ተረጋጋ እንጂ። እኔ ስለዚህ የማውቀው ነገር የለም። እኔ የልጁ አባት ሆኜ ሳይሆን ተረጋጋ ፏል። እሱን የምታውቁት እናንተ ናችሁ። እኔ የማውቀው ነገር እሱ ራሷ ታውቃለች እኮ የልጁ አባት እኔ ሆኜ ሳይሆን መመርመሩ ይጠቅማታል፣ ማንነቱን ብታውቅ ለእሷ ይጠቅማታል እንጂ እኔ የማውቀው ነገር የለም። ህሊና ከምትወደው ሰው ብዙ ጊዜ ከምታፈቅረው የእሱን ትዝታዎችና የእሱ ነገሮች ከቤቷ እንዲጠፉ ማታረግ በጣም የምትወደው ነው። በቃ ማርገዟ ሶፊ ማርገዟ በጣም ጥሩ ነው። ከምትወደው ሰው ነው። አንዳንዴ እኮ በአብሯችሁ ባይኖርም ልጅ ማትረፍ አለ የሚባል አባባል አለ።
ነው እንዴ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ዛሬ በሶፊና በፉፉ መጥቻለሁ ማለት ነው። ውድ ቤተሰቦች በመጀመሪያ ላይ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። እዚህ ጋር አሁን የምነግራችሁ ነገር ሪል የሆነ ፉፉ ልጁ እርግጠኛ በመጀመሪያ እንኳን ደስ አለሽ ሶፊ። ሲቀጥል እዚህ ጋር የፉፉ ልጅ እንዳልሆነ ማንም ያውቃል። ደህና እህት ያለው ሰው እህቱ አበላሸችባት እንጂ ልጁ የቶፊቅ ነው። 100% የምነግራችሁ ማለት ነው። 100%። አዎ የምሬ ነው ብላችሁ ምሳ የጋበዘችው ጊዜ እህቷን አደረ ብላ ትሰጠው የሆነ እንትን አለ። ሶፊ አሁንም የቶፊቅ እንትን ፍቅር አልወጣላትም። የምሬን ነው የምላችሁ። እነሱን አንድ የሚያደርጋቸው ሰው ነው የጠፋው እንጂ ሶፊ ቶፊቅን በደንብ አድርጋ ነው የምትወደው። ቶፊቅም የሶፊ ፍቅር አልወጣለትም፣ የውሸት ነው። እና ልጁ 100% የቶፊቅ ነው። ፉፉ ዝጋ በእርግጥ ብዙ አላማ ብዙ እንትን ሊኖራችሁ ይችላል። ግን መሄድ ማስመርመር ክትትል እንድታረግ በጣም ሳላደንቀው አላልፍም። ግን ደግሞ በቃ እንደዚህ አባቱ አይደለሁም ምናምን ያልክበት ፓርት ለምን አልክ አይደለም። በእርግጥ ምክንያቱም ከአንተም ጋር ትታያለች፣ ከቶፊቅም ጋር ትታያለች ሶፊ ማለት ነው። እዚህ ጋር ይዘህ ሄደህ እንዳንድ ትህት እንዳለው ሰው ሄደህ ማስመርመርህ በጣም አሪፍ ነው። ለእሷ ለክትትል ይረዳታል። ኢቨን ራሱ ተመርምራለች ብለሽ ሸፉኝልኝ ብላ ነበር ዶክተሯን። ምክንያቱም ልጁ የፉፉ እንዳልሆነ ስለምታውቅ። ይህ ደግሞ በውሸት ሁል ጊዜ በውሸት መኖር ይደብራል። በቃ እውነቱ የቶፊቅ ልጅ ከሆነ የቶፊቅ ልጅ ነው እንዳትል አሁን ላይ ይደብራል። ምንድን ነው እህቷ ያደረገችው ድርጊት ነው። እዚህ ጋር ገባችኋል? ደፈረኝ የሚባል ነገር ትልቅ ነገር ነው። ደፈረኝ እንግዲህ በሌለበት ከብት በሌለበት ጉብል ለቀማ የሚባለው አባባል አለ አይደለ? እህቷ እንደዛ አድርጋ ስላጣለቻት እንጂ 100% ማለት ነው። ያ ማን ነው ስሙ? ኤፍሬም አንዳንዴ ያብን እንትን እስከሚል ትወጂኛለሽ ምናምን ይላል እና ሶፊ ቶፊቅን ትወደዋለች። የምሬ ነው የምላችሁ። እና እዚህ ጋር በቃ እህቷ ናት አሁን ነገሮችን ብልሽሽት ያደረገችባት። ገባችሁ አይደል? እንግዲህ አንድ ሰው እሷ ጋር እንትን ብሎ ባልሽ ደፈረኝ የአንቺ የምትወጂው ሰው ማለት በጣም ይከብዳል። እኔ በራሴ ቦታም ብሆን ማለት ነው። ግን ሪሉ ምንም ቢቆራረጥ ምንም እንትን ቢል ሪሉ እውነታው እህቷ ጋር ነው ያለው። ቶፊቅ ምንም አላደረገትም። እንደዛ ስትፈታተና የነበረችው እንደውም እሱ ወንድ ልጅና ጥሩ አስተሳሰብ ስላለው ነው እንጂ እህቷ ናት በጣም የወረደች እና እንትን ያለች ማለት ነው። መለላችሁ ነው። ሶፊ እንደገና ወደኋላ ተዞር ብለሽ ቪዲዮውን በደንብ ብታይና በሰው ብታስጠይቂው አንደኛ ትወጂዋለሽ፣ ሁለተኛ ደግሞ እውነት ከሆነ ነፍሰ ጡር ከሆንሽ ይሄ ልጅ የቶፊቅ ነው። ምክንያቱም ቶፊቅ ብዙ ጊዜ ቤት እየተመላለሰ ነበረ። ይዋደዳሉ። ምን መሳሳት ያለ ነው ይሄ። ምንም ቢለያዩ ለሰው ተለያዩ የተለያየ ቤት ነው እንጂ የሚኖሩት በጣም ነው የሚዋደዱት። የእህትሽን እንትን ትተሽ ወደኋላ እውነቱን ነገረችሽ። ይበን ራሱ ሀገሬ ቤተሰብ ጋር ልጅ ስትል መጠርጠር ነበረብሽ ብዬ ነው የማስበው። ልጁ እርግጠኛ ሆኜ የምነግራችሁ ልጁ የቶፊቅ ነው። የማንም አይደለ፣ የፉፉም አይደለ፣ የሌላም አይደለም። ስለዚህ በቃ እኔ አንዳንዴ የጠረጠርኩት ምን አለ መሰላችሁ፣ ፉፉ ሶፊን እንትን ስለሚፈልጋት እህቷን መክሯት እንደዛ እንድታረግ ድራማ እንድትሰራ ቶፊቅ ደፈረኝ ቶፊቅን እንድትጠለው እንድታደርግ መክሯት ከሆነ ምናምን ብዬ ሀሳብ ነበረኝ። አይዶን ግን ልጁ ስለዚህ ልጁ የቶፊቅ ነው። ፉፉ ይዘህ ሄደህ ማስመርመርን መልካም ነው። ምንም ቢሆን ትንሽም ጊዜ ቢሆን እንትን ብላችኋል። ግን ይህን ያክል የሚያናድር ነገር የለውም ብዬ ነው የማስበው። ግን ወደኋላ ዘወር ብላ ይህንንም እህቷ ድራማ እንድትሰራ አድርጋ ከሆነ ተባብራ ከሆነ ልጅቷ እንድትነግር ከፈለግ ይህን ነገር ማስተካከል ነው። እህቷ እውነቱ እንድታወጣ ማድረግ ነው። እንደኔ አሁን ያለው ካለበተሰብ ልጁ የቶፊቅ እንደሆነ ማንም ያውቃል። እኔ ባለላችሁም ብዙ ነው ታውቃላችሁ።
ምሳ ጋብዥኝ ቀልዳቸው ምናምን አይታችኋል። ብዙ ነገር ማለት ነው። የእሱ ነገር ከቤቷ እንዲጠፋ ራሱ ብዙ ጊዜ አትፈልግም እና ጊዜውን ራሱ አይቶት ፉፉ ይሄ ጊዜ የኔ አይደለም፣ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም ብሏል። እና ለማንኛውም ውድ ቤተሰቦቼ እኔ ልጁ የቶፊቅ ነው። እህቷ አውቃ አስላጣለች ነው እንጂ ቶፊቅን የጠላችው እህቷ ባደረገችው ድርጊት ነው እንጂ ሶፊ አሁንም ቶፊቅን ትወደዋለች። ቶፊቅና ሶፊን ለማቀራረብ ከቻልክ ብትሞክር አሪፍ ነው። ሌላው ነገር እኔ ይሄ ነው የምለው ውድ ቤተሰቦቼ። እህቷ ደግሞ እውነቱን ብትነግራት፣ እውነቴን ነው እውነቱን ብትነግራት የተሻለ ነው። ወይ ደግሞ ቆም ብላ ማየት ብትችል ሶፊ ብዬ ነው የማስበው። እና እናንተና ሀሳብ አስተያየታችሁን አስቀምጡ የኔ ውድ ቤተሰቦች። ላይክ ግን አትርሱ፣ ሰብስክራይብ አትርሱ። ቤተሰብ ያልሆናችሁ ወዳችኋለሁ። ሰላማችሁ በዚህ ትርፍ ይበል። በሌላ ቪዲዮ እስከምንገናኝ